ሰላም እንደምን ቆያችሁ? ውድ የእግዚአብሔር ልጆች፣ የእግዚአብሔር ቤተሰቦች፣ ቅዱሳን ወንድሞችና እህቶች፣ አባቶችና እናቶች በዓለም ዙሪያ ሁሉ የምትገኙ እንደምን ሰነበታችሁ? እግዚአብሔር አምላካችን የተመሰገነ የተቀደሰ የተባረከ ይሁን ስሙ። በሕይወታችን ዘመን ሁሉ እንግዲህ በሱ ርኅራኄና በሱ ጥበቃ በሱ ቸርነት በሰላም እየኖርን ነው ማለት ነው። ሰላማችን እሱ ነው። ሰላማችን እግዚአብሔር ነው። እግዚአብሔር እንግዲህ ሰላማችን ነው ስንል ከሚጨበጥ ከሚዳሰስ ነገር ጋር አይደለም የምናገናኘው። የመንፈስ ሰላም፣ የውስጥ ሰላም ማለት ነው። የሰው ልጅ ከሚያየው ከሚሰማው ከኑሮ ውጣ ውረድ ከፈተና ከስደት ከተለያዩ ነገሮች ሰላሙን ሊያጣ ይችላል። ይሄ የሚታጣው ሰላም ግን መንፈሳዊ ሰላም አይደለም። መንፈሳዊ ሰላምን በእግዚአብሔር በመታመን በእግዚአብሔር በማመን በእግዚአብሔር ተስፋ በማድረግ የሚገኝን ውስጣዊ ሰላም በምንም አይነት የሚታጣና የሚወሰድ አይደለም ማለት ነው። ምክንያቱም ሰው በስደት ሆኖ ሰላም ውስጥ ሊኖር ይችላል። በተለያየ መከራ በህመም ውስጥ እንኳን ሆኖ በተለያየ ችግር ውስጥ ሆኖ በመገረፍ ላይ ሆኖ በመሰቃየት ላይ ሆኖ የውስጥ ሰላም ግን አይወሰድም። ምክንያቱም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሲናገር ምን አለ? እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም ይላል። ሰላሜን እተውላችኋለሁ፣ ሰላሜን ማንም አይወስድባችሁም ይላል። በእርሱ ስንደገፍ የምናገኘው ሰላም ዓለም እንደሚሰጠው አይነት ሰላም አይደለም። ዓለም የሚሰጠው ሰላም ዋስትና የለውም። የሆነ ምድራዊ ዓለማዊ ነገር ሲመቸን የሚቆይ ሰላም ነው። በምድር ሰዎች ሰላማቸው ዓለማዊ ሰላም፣ በዓለም የሚገኝ ሰላም ምክንያታዊ ነው። በእግዚአብሔር የምንቀበለው ሰላም ግን ምክንያታዊ አይደለም። ከእግዚአብሔር ብቻ የምናገኘው፣ በእርሱ ብቻ በመደገፋችን የምናገኘው፣ በተቀበልነው የዘላለም ሕይወት ላይ የምናገኘው ሰላም ነው። በዛ እምነት፣ በዛ ደስታ ውስጥ፣ በዛ እረፍት ውስጥ የሚገኝ ሰላም እግዚአብሔር ራሱ መንፈስ ቅዱስ የሚሰጠን ሰላም ነው ማለት ነው። ለዚያም ነው ሐዋርያቶች፣ ቅዱሳኖች፣ ነቢያቶች በብዙ መከራ ውስጥ ሆነው ለእግዚአብሔር ሲያገለግሉ፣ እግዚአብሔርን ሲከተሉ፣ እግዚአብሔርን ሲያወድሱ፣ ለእግዚአብሔር ሲዘምሩ የነበሩት ማለት ነው። ዳዊትን በብዙ መከራ ውስጥ ሆኖ ሲዘምር ነበረ። በብዙ ችግር ውስጥ ሆኖ ሲያመሰግን ነበረ። ሐዋርያው ጳውሎስ በእስር ሆኖ እግሮቹ በእግር ብረት ታስረው እጆቹ ታስረው በአንዲት ጠባብ ውስጥ እስር ቤት ውስጥ ሆኖ በጌታ ደስ ይበላችሁ፣ ደግሜ እምላችኋለሁ በጌታ ደስ ይበላችሁ እያለ መልእክትን ሲያስተላልፍ ነበር ለቅዱሳን። ስለዚህ እግዚአብሔር የሚሰጠው ሰላም ከስጋዊ ነገር ጋር እየተገናኘ አይደለም፣ በመንፈስ የምናገኘው ሰላም ነው። ለዚያም ነው ነፍሱን ሊያድናት የሚፈልግ ያጠፋታል፣ ነፍሱን ግን ስለ እኔ የሚያጠፋት ያድናታል የሚለው። ስለዚህ ለውስጣዊ ሰላማችን ውጫዊውን ሰላም ምክንያት መፈለግ የለብንም ማለት ነው። ውጭው ትርምስ ነው፣ ውጭው መከራ ነው፣ ውጭው ሐዘን ነው፣ ውጭው ጭንቀት ነው። ነገር ግን ውስጣችን መንፈስ ቅዱስ የሚሰጠን ሰላም ማንም ሊነጥቀን አይችልም። ስለዚህ ሰላማችን ፌክ መሆን የለበትም፣ አርተፊሻል መሆን የለበትም። የሆነ ነገር ስናገኝ በእግዚአብሔር የተደሰትን መምሰል፣ የሆነ ነገር ስናጣ ደግሞ የምናዝን ከሆነ ያ ደስታችን በሁኔታ ላይ የተመሰረተ ነው ማለት ነው። ስለዚህ እውነተኛና ትክክለኛውን ሰላም የምናገኘው
ያለ ምንም ምክንያት በእግዚአብሔር ብቻ ከእግዚአብሔር ጋር ባለን ህብረት፣ ከመንፈስ ቅዱስ ጋር ባለን ህብረት፣ በእርሱ ላይ ባለን መተማመን፣ በእርሱ ላይ ባለን እምነት ብቻ የምናገኘው ነው ማለት ነው ውስጣዊ ሰላም። ውስጣዊ ሰላማችን ሲትረፈረፍ ዙሪያችንም ወደ ሰላም ይመጣል ማለት ነው። ስለዚህ አምላካችን የውስጥ ሰላም ይስጠን። እግዚአብሔር አምላካችን እውነተኛውን ሰላም ይስጠን። ሌላ ቃል አስታውሳለሁ። እስጢፋኖስ ዲያቆኑ እስጢፋኖስ በሐዋርያት ሥራ ላይ ያለው እስጢፋኖስ ማለት ነው። በድንጋይ እየተወገረ፣ በድንጋይ እየተመታ፣ እየተደበደበ ኢየሱስን እንዲክድ ሲያስፈራሩት፣ ሲደበድቡት ማለት ነው። በሞት ጣር ውስጥ ሆኖ ኢየሱስ ክርስቶስን በአብ ቀኝ ቁጭ ብሎ የሰውን ልጅን የሚመስል በአብ ቀኝ ቁጭ ብሎ አየዋለሁ ይል ነበረ ማለት ነው። እና እግዚአብሔር ሆይ የሚያደርጉትን አያውቅምና ይቅር በላቸው አላቸው ማለት ነው። የሚደበድቡትን የድንጋይ ናዳ በራሱ ላይ የሚያወርዱበትን ሰዎች የሚያደርጉትን አያውቅምና ይቅር በላቸው። ለእግዚአብሔር የወገኑ መስሏቸው ለሰይጣን ሲወግኑ ስለነበር በምን ምክንያት እንደዚያ ክፉና መራር እንደሆኑ፣ ለምን የክርስቶስ ወንጌል እንዳልገባቸው ያውቅ ስለነበረ የሚያደርጉትን አያውቅም አለ። ልክ ኢየሱስ ክርስቶስ ሲሰቀል የሚያደርጉትን አያውቁምና ይቅር በላቸው እንዳለ እስጢፋኖስ እየተመታ ግንባሩ በድንጋይ እየተፈነከተ እየደማ ሕይወቱ ሥጋው እየተናወጠች የሚያደርጉትን አያውቁምና ይገርማል። የእግዚአብሔርን ኢየሱስ ክርስቶስ በአብ ቀኝ አየዋለሁ፣ ሰማይ ተከፍቶ አያለው ይል ነበረ። ስለዚህ አያችሁ፣ ሥጋችን እየተጎዳ እየደማ እየተወጋን እየተሰደድን እየተራብን በብዙ ችግር ውስጥ ሆነን ውስጣዊ ሰላም የሚወሰድ እንዳልሆነ እስጢፋኖስ መከራ ውስጥ ሆኖ፣ ጳውሎስ መከራ ውስጥ ሆኖ፣ ሐዋርያው ዮሐንስ መከራ ውስጥ ሆኖ ያስተላለፉትን መልእክት መመልከት በቂ ነው ማለት ነው። እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም። ዓለም የሚሰጠው ሰላም በሁኔታዎች በምክንያቶች ምክንያት የሚወሰድ ነው። እኔ የምሰጠው ሰላም ግን በምንም አይወሰድም። ምክንያቱም የእግዚአብሔር ቃል በዮሐንስ ራእይ ላይ የተጻፈ ቃል አለ። በአንተ ፊት እየተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። የሚዘጋ የሚከፍት የሌለው፣ የሚከፍትም የሚዘጋ የሌለው እንዲህ ይላል ብሎ የተናገረው ቃል አለ። ልክ እግዚአብሔር የከፈተውን በር ማንም እንደማይዘጋው፣ እርሱም የዘጋው ማንም እንደማይከፍተው፣ እግዚአብሔር የሰጠውን ሰላም ማንም አይወስድብንም ማለት ነው። እግዚአብሔር የሚሰጠው ሰላም ስቴብል ነው፣ የጸና የማይናወጥ ነው። ከምንም ጋር የማይገናኝና ምክንያትን ሰበብን የማይፈልግ ነው። ያ ትልቁ ምክንያት ግን በውስጥ አለ። የተቀበልነው የዘላለም ሕይወት ዳግም መወለዳችን የሚሰጠን ሰላም ነው ማለት ነው። ስለዚህ እግዚአብሔር የውስጥ ሰላማችሁን ያብዛላችሁ። እግዚአብሔር ሕይወታችሁን በሰላም ያብዛላችሁ። እግዚአብሔር በነገሩ ሁሉ ዙሪያችሁን መግባታችሁን መውጣታችሁን በሰላሙ ያትረፍርፈው። ተባረኩ። የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን።